አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል። አማራ አጠገቤ መኖር ለኔ ስጋት አይደለም ውበቴ ነው። እኔ የአማራን ሕዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። የዛሬ ህይወቴ ይቀጠለው ፊደል ያስተማሩኝ የአማራ መነኩሴ ናቸው። አንድ የአማራ መነኩሴ አባ ዮሐንስ የሚባሉ ናቸው። ሽታቸው ራሱ አፍንጫ ያላል። ቄስ ትምህርት ቤት ነው ያለ የምንማረው ያስተማሩ። አንዳንዶች ሀገር ወዳድ ነን የሚሉ እንዳልሆኑ ግን እኔ ማውቃቸው ኢትዮጵያኒስት ነን ሲሉ ውሸታሞች እንደነበሩ ማውቃቸው፣ ቀጣፊ ሌቦች እንደነበሩ ማውቃቸው፣ በኢትዮጵያዊነት ስም ግን ሲምሉ የነበሩ አብይ ኢትዮጵያን ከብሔር ፖለቲካ ነፃ ሊያወጣልን ነው እያሉ ሲፎክሩ የነበሩ ግን ሌቦች፣ ጥገኞች፣ ተመጽዋቾች የሆኑ ልሂቃን አብይ እንዴት እንደሚያስብ ለአብይ ዲሞግራፊ ምን ማለት እንደሆነ ለአብይ ቁጥር ምን ማለት እንደሆነ በአብይ መካከል በአብይ አስተሳሰብ ጎሳ በፍጹም እኩል ሊሆን የማይችል ነገር እንደሆነ እሱ ከኦሮሞ በመውጣቱ የተለየ ፕሪቪሌጅ ሁሌም እንደሚገባው ፍጹም የሚያምን ሰው መሆኑን ሂዱና ቃለ መጠይቁን ስሙ። ሌሎች ከኛ በቁጥር አናሳ የሆኑ ሰዎች አዎ እኩልነት እንደሚገባቸው አምናለሁ፣ ግን ትልቁ ብሔረሰብ ከትንንሽ ብሔረሰቦች ጋር እኩል የመወሰን እንትን ሊኖረው አይገባም በግልጽ አስቀምጦታል። በጎሳ እየወሰነ እንደሚቀጥል የጎሳ ቁጥር በኢትዮጵያ ፖለቲካ ውስጥ ዋነኛ የዲሞክራሲ ስርዓት መገንቢያ ምህዳር አድርጎ እንደሚጠቀምበት በይፋ ጎሳዎችን በየቁጥራቸው መጠን የውሳኔ ሌቭል በኢትዮጵያ ፖለቲካ ውስጥ የሚኖራቸው ሚና በጎሳቸው የቁጥር መጠን መሆኑን፣ ልማትም በጎሳቸው የቁጥር መጠን መሆኑን፣ በሀገሪቱ ውስጥ ያላቸው ተጽዕኖ በጎሳቸው የቁጥር መጠን መሆኑን፣ ተቋማት ውስጥም ያላቸው ውክልና በጎሳቸው የቁጥር መጠን መሆኑን በግልጽ በፍጹም ልቡ እንደሚያምን ያም ለሱ ዲሞክራሲ እንደሆነ አብይ አህመድ በይፋ ተናግሯል። ዛሬ የስልጣን ድልድሉንና የድልድል መሰረቱን እንዴት እንደቀያየረው ሲያነሳ ከዛ በኋላ በጣም የሚያበሳጨው ነገር አድርጎ ያነሳው ኢህአዴግ የሚባለው ፓርቲ በነበረበት ሂደት ውስጥ ትግራይ ከሌሎቹ ኢትዮጵያውያን እኩል ውክልና በፓርቲ ውስጥ 9 ሜምበር ስራ አስፈጻሚ ውክልና ይዛ መገኘቷ ነበር ሲያንገበግበው የነበር። ፓርላማ ውስጥ ሲግኒፊካንት ናቸው። እዚህ ላይ ግን መተው 9 ይዘው ከዛዛ ላይ መወሰን አቅም እኩል ከሌላው ህዝብ ጋር አስበዋል። ከኦሮሚያ ጋር ያቺ ትግራይ የምትባል እኩል ስትወስን አስበዋል ይሏል ጋዜጠኛው። አሁን ከዚህ ሰውዬ ጋር ስለ ሰው ልጆች እኩልነት እንዴት ነው የምታወሩት ነው? እነ ብርሃኑ ነጋ ኦኬ the so called liberals pseudo liberals አብይ አህመድ የብሔር ፖለቲካን ላይ ጠፋላት ነው ለኢትዮጵያ፣ የህገ መንግስት ሊሻሻልላት ነው ኢትዮጵያ፣ ሁላችንም ኢትዮጵያን በአገራችን ምናምን ናሽናል ኢንተረስት ቀይ ባህር እያሉ ሲመጻደቁ የነበሩት ሁሉ የሰውየው ትክክለኛ መልከታ ምን እንደሆነ ትግራይ በቁጥሩ ብቻ የፖለቲካ ተዋናይና ሚና ሊኖረው ይገባል ብሎ የሚያምን በፌደራል መንግስቱና በትግራይ መካከል ያለውን ግንኙነትም በአማራና በፌደራል መንግስቱ መካከል ያለውንም ግንኙነት በምን አይነት መንገድ ዲፋይን እንደሚያደርገው በግልጽ የታየበት ነው። በነገራችን ላይ አብይ አህመድ ሌሎች ብሔረሰቦች አዲስ አበባ ለስብሰባ እንጂ ምን ይሰራሉ የሚል ሰው ሻሸመኔ ህንጻ መስራት ለአንድ ብሔረሰብ ብቻ የተፈቀደ ነው፣ ከዛ ውጪ በሱ ፍቃድ ብቻ ገብተህ የምትወጣበትን ምህዳር እየፈጠረልህ እንዳለ በግልጽ እየነገረ ነው አብይ አህመድ። አሁን ይሄ አብይን የተለየ የኦሮሞ ብሔርተኛና ተቆርቋሪ አድርጎ ለመሳል የሚጠቅመው ከሆነ አላውቅም። እናንተ ባለ ጊዜ የምትሏቸው እጃቸውን በውስኪ የሚታጠቡ በሴት ጭን ላይ በየመሸታ ቤቱ ገንዘብ እየበተኑ የሚያድሩ ሰዎች ከአጠቃላይ 60 ሚሊዮን የኦሮሞ ህዝብ በቁጥር 5000 እንኳን አይሞሉም። 5000 ራሱ አይሞሉም። ለጥቂት ሰዎች ተብሎ
አጠቃላይ የኦሮሞ ህዝብ ከዚህ ስርዓት የተለየ ጥቅም እንዳገኘ ተደርጎ የሚወራው ነገር ትክክል አይደለም። ኦሮሞ ባለጊዜም አይደለም። ኢንፋክት ወደ ገዢው መንግስት የተጠጋ በየትኛውም ስርዓት መጠቀሙ አይቀርም። ያ ግን በጣም በቁጥር ውስን ነው። ከዚህ በፊት በነገስታቶች ጊዜ የአማራ ህዝብ የተለየ ጥቅም እንዳገኘ ተደርጎ ሲወራ የአማራ ህዝብ አላስፈላጊ የሆነ መስዋዕትነት ከፍሏል። ከዛም በኋላ በወያኔም ጊዜ የትግራይ ህዝብ በአጠቃላይ የሆነ ደልቶት እንደሚኖር የተለየ ጥቅም እንዳገኘ ተደርጎ ሲወራ የትግራይ ህዝብ አላስፈላጊ መስዋዕትነት ከፍሏል። ዛሬም ላይ የተወሰኑ ወደ ስርዓቱ የተጠጉ ሰዎች ስለተጠቀሙ ወይም ደግሞ ስርዓት አልበኛ ስለሆኑ አጠቃላይ የኦሮሞን ህዝብ በዛ መፈረጅና በአንድ አይን ማየት ትክክል አይደለም። ነገ ላይ የኦሮሞን ህዝብ አላስፈላጊ የሆነ መስዋዕትነት ሊያስከፍለው ይችላል። የኦሮሞ ህዝብ ትናንትናም ከናንተ ጋር ነው የኖረው፣ ዛሬም ከናንተ ጋር እየኖረ ነው ያለው። ጎረቤቶቻችሁ ማየት ትችላላችሁ፣ ጓደኞቻችሁ ማየት ትችላላችሁ። ይሄ ህዝብ ከሌሎች ወንድም ህዝቦቹ የተለየ ያገኘው ምንም አይነት ጥቅም የለም። የባሰ ህይወት እየኖረ ካልሆነ በስተቀር ምንም በተለየ ሁኔታ የኦሮሞን ህዝብ ለመጥቀም የተደረገ ነገር የለም። እንደዛ ሆኖ ሳለ ይሄ ህዝብ ምንም አይነት ችግር እየገጠመው እንዳልሆነ፣ ምንም አይነት መከራ እያሳለፈ እንዳልሆነ፣ እየተገደለ እንዳልሆነ፣ እየታሰረ እንዳልሆነ ተደርጎ ሲወራ ስሰማ ይደብረኛል። ስለዚህ ለጥቂት ስርዓት አልበኞች ብላችሁ ከናንተ ጋር በፍቅር በሰላም እየኖረ ያለ ማህበረሰብ እናንተ እያሳለፋችሁ ያላችሁትን መከራና ችግር እያሳለፈ ያለን ህዝብ ጀነራላይዝ አድርጋችሁ አትፈርጁት ለማለት ፈልጋለሁ። እዚህ ጋር በጣም ትክክለኛ ነገር ነው የተናገረው። አገዛዝን ከህዝብ ለይቶ ማየት እጅጉን አስፈላጊ ነገር ነው። የንጉሱን አገዛዝ ከአማራ ጋር ያያያዙ ሰዎች ብዙ አማራዎችን ገለዋል። ነገር ግን በንጉሱ ጊዜ ቢሆን ተጠቃሚ የነበሩት ጥቂት ባላባቶች ገዢዎች እንጂ መላው የአማራ ህዝብ አልነበረም። በሚሊዮን የሚቆጠሩት በጥቂት ሺዎች አይወከልም። ሲቀጥል በኢህአዴግም ጊዜ ጥቂት ተጠቃሚ የነበሩ ትግሬዎች ነበሩ፣ ግን መላው የትግራይ ህዝብ አልነበረም። ተጎድቷል እሱም። ይህም አገዛዝ ሲወድቅ በአሁን አስተሳሰብ ከቀጠለ ያው የኦሮሞ ማህበረሰብ ላይ ዋጋ የሚያስከፍል ሆኖ ነው የሚገኘውና ብልጽግናን ከኦሮሞ ኢህአዴግን ከትግሬ ንጉሳዊውን አገዛዝ ከአማራ ለይቶ ማየት እጅጉን አስፈላጊ ነው። አለበለዚያ ብዙ ሞኝ የሆኑ ሰዎች ንጹሃንን ምንም ባላደረጉበት በማያውቁት የዛ ብሔር ተወላጅ ስለሆኑ ብቻ እየገደሉና እልቂት እያስከተሉ የሚቀጥል ነው የሚሆነውና ይሄ ደግሞ እጅጉን የሚያሳዝንና ያለመሰልጠን ባህሪ ነው፣ የመሀይምነት ባህሪ ነውና ይሄ መቀጠል የለበትም እንላለን። ምክንያቱም ትክክለኛ ነገር ስላልሆነ ህዝብን በአንድ አገዛዝ ውስጥ ማዕቀብ ውስጥ በአንድ ወቅት በሆነ ነገር አማክሎ መሄድ ትክክል አይደለም ብዬ አስባለሁ። እናንተ ምን ታስባላችሁ? በኮሜንት አሳውቁን። ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ደህና ሁኑ።